ምናልባት የኢትዮጵያ ቀደም ሲል እንዳልነው የተቃርኖች ሀገር ሆናለች። ያው በአገዛዙ ምክንያት ነው። ቀደም ሲል እንደተባለው በድህነት እየማቀቀች ግን ብልጽግና የሚባል ፓርቲ የሚገዛት ሰላማታ ነፍሷ ሲጥ ብሎ የሰላም ሚኒስቴር ያለባት ሀገር ይገርማል። እንደዚህ አይነት ተቃርኖች ያሉባት ነው። ስንዴ ለአፍሪካ ገበያ ማጥለቅለቅ ጀምረናል እያለ 93% ስንዴ ከውጭ ሀገር የሚገባባት ከአፍሪካ ቀንድ በከብት ቀንድ አንደኛ ተብላ ስሟ የሚጠቀስ ሀገር ከብራዚል ስጋ የምታስገባ ሀገር ከዚህ በላይ ተቃርኖ ምን አለ? ይሄ በጣም አስገራሚ ነገር ነው። ዝርዝረን ምን ጨርሰው ጉዳይ አይደለም። እስቲ ወደ ሰላሙና ደህንነቱ አጠቃላይ የጦርነቱ ጉዳይ እንምጣ። አሁን ሰሞኑን የል ዩኒቨርሲቲ በአሜሪካ ታዋቂ የሆነ የል ዩኒቨርሲቲ ለ5 ወራት ምርምር ካካሄደ በኋላ አንድ ዘገባ ይፋ አድርጓል። 37 ገጽ ነው። በሚገባ ተመልክተነዋል። በሳተላይት ፎቶግራፎች፣ የተለያዩ ምስሎች የታጀበ ጥልቅ የሆነ ሪፖርት ነው ያቀረበው። ትላንትም ከእንደዚሁ ከገለታው ጋር አንስተነዋል። ግን በደንብ መነበብ ያለበት ምን ያህል በጠለቀ ሁኔታ ጉዳዩን ለ5 ወራት ሲከታተሉ የነበረበት ሁኔታ ኢትዮጵያ በሚቀጥለው ምናልባትም በቅርብ ጊዜ በመንግስታቱ ድርጅት የሚሆን በዓለም አቀፍ ተቋማት ውግዘት የሚቀርብባት ማዕቀብ የሚጣልባት ከዛም ባለፈ አንዳንድ የህግ ባለሙያዎች እንዲሁ እያነጋገሩ ነው። ይሄ ጉዳይ ለዓለም አቀፉ የጦር ወንጀል ፍርድ ቤት ቢቀርብ ይህንን አገዛዝ ባለስልጣናቱን በቀጥታ ተጠያቂ የሚሆኑበት ሁኔታ ይፈጠራልና የህግ ባለሙያዎች በርትተው መስራት አለባቸው የሚልም ሀሳብ አንስተዋል። እንደው ያሬድ እንዴት አየው? ይሄ ሰውዬም በሀገር ውስጥ ጦርነት ሲቀፈቅፍ ሰነበተ። በየክልሉ እንደ ህዳሴ ዋንጫ ጦርነትን ይዞ ነው የሚሄደው። እንደ ጸበል ነው በየቦታው የሚረጨው። አሁን ደግሞ ጎረቤት ሀገራትን በሱዳን ጉዳይ እጁን አስገባ። ኢትዮጵያ ግዛት ውስጥ ከአሶሳ ከተማ አቅራቢያ በሚገኝ የአብይ አህመድ ሰራዊት ካምፕ ውስጥ ነው እነዚህ የአርኤስኤፍ የሚባሉት የፈጥኖ ደራሽ ሰራዊት አባላት የደቡብ የሱዳን አማጺ ቡድን ሰራዊት የሚገኙበት መሳሪያ የሚቀባበሉበት የሚረከቡበት ከበርበራ እስከ አሶሳ ድረስ የተለያዩ መኪኖች መጥተው መሳሪያ የሚያራግፉበት ሌላ ነገር ደግሞ ጭነው የሚወጡበት ትልቅ ወታደራዊ እንቅስቃሴ የሚታይበት ቀጠና ነው። ከዛም እየተነሱ ሱዳን ግዛት ውስጥ ብሉ ናይል በሚባለው ግዛት 3 መንደሮች አሉ። እነሱን ሲያጠቁ የነበረበት ሁኔታ ምን እንዳለ ነው በዘገባው የተረዳ ነው። ምን ማለት ነው? ይህ ሰውዬ ከዚህ በላይ ሀገሪቱን እንዲያጠፋ እንፈቅድለት ይሆን? ይሄ የየል ዩኒቨርሲቲ ያወጣው ሪፖርት እንደ ቀላል ነገር የሚታይ ዝም ብሎ የአንዳንድ ድርጅቶች እንደሚያወጡት ትተው አይደለም። በአካዳሚክ ተቋም የተሰራ በጣም ሙያዊ ፕሮፌሽናል የሆነ ሳይንሳዊ መንገድን ተከትሎ የተደረገ በመረጃ ላይ የተመሰረተ ሪፖርት ነው። በዛ ላይ ከዛኛውም ሳይድ ሄደው መረጃ የመሰብሰብ በቂ አቅምና እድሉ ስላላቸው አይ ቲንክ በርካታ የሱዳን ምሁራኖች ጭምር መረጃ በመስጠትም ምንም በማለት ትልቅ ትብብር ያደረጉ ይመስለኛል። መዘዙ ግን ብዙ ነው። አንደኛ ኢትዮጵያ አብይ በእንደዚህ አይነት ነገር ውስጥ የገባበት ዋነኛው ምክንያት አንድ አንኳር የሆነ የሚያምንበት አስተሳሰብ አለ። ከግጭት ውስጥ እናተርፋለን የሚል ስሌት አብይ በአደባባይ ሞቶ የተናገረው ነገር ነው። የዓለም አቀፉን ይሄንን የሚድል ኢስት ያለው ቀውስ ባይመረጥም ግን ከቀውስ ውስጥ አሁን እኛ ማሰብ ያለብን ቀጥታ አፌክት ስለማያደርገን እንዴት ከዚህ ቀውስ ምን እናተርፋለን ብሎ ከቀውስ ውስጥ ማትረፍን እንደ ትክክለኛ ብዙ ፖለቲከኞች ይሄንን በዓለም አቀፍ ደረጃም አሜሪካንም ምንም እንደውም በመጽሐፍ ጭምር የታተመ እንትን ነው። በአንድ ሀገር ውስጥ አንዳንዴ ራሱ ችግሩን ፈጥረ ከዛ ችግር ውስጥ ትርፍ ለማግኘት ሊሰራ ይችላል እና አብይ ያንን ከዛም የቃረመው ነገር አለው እና ከግጭቶች ውስጥ እንዴት አድርጎ ማትረፍ ይቻላል፣ ከሎከልም ሀገሪቷ ውስጥ ካሉ ግጭቶችም ትግራይ ውስጥ በሚኖረው ግጭት እንዴት አተርፋለሁ፣ ማንን ነው የምመታው፣ የትኛውን ጠላቴን አዳክማለሁ፣ አማራ ክልል ግጭት ሲነሳ በዛ ግጭት ውስጥ እነማንን አጋጭቼ እኔ ምን አተርፋለሁ እያለ እያንዳንዷ ከውስጥ ግጭቶችም ኢቭን በአንድ ክልል ውስጥ እርስ በርስ የሚጋጩ ኃይሎችም ካሉ ከነሱም በክልሎች መካከል ካለውም ግጭት ምን አተርፋለሁ ብሎ ከግጭት ለማትረፍ ሂሳብ የሚሰራ ሰው
ይሄንን እኔ አይደለሁም ያልኩት ራሱ በአደባባይ ህዝብ ሰብስቦ በቅርቡ የተናገረው ነገር ነው። ስለዚህ አርኤስኤፍን ለመርዳት የሄደበት መንገድ ራሱ ጥቅም ላይ የተመሰረተ አርኤስኤፍን ለመርዳት ያው እንግዲህ አሁን ሰሞኑን የሚወጡት መደዳውን እየወጡ ያሉት ሪፖርቶች በጣም ከፍተኛ መጠን ያለው የጦር መሳሪያ በቦሌ ኤርፖርት ጨምሮ ባህር ዳር በተለያየ መንገድ ወደ ሀገሪቷ ውስጥ ከዩኤኢ እየገባ ነው። ስለዚህ ከዛ የጦር መሳሪያ ላይ በድርድርም በቀጥታ ከሚያተርፈው አንስቶ ከነዚህ የአርኤስኤፍ አካላት ጋር በሚኖረው የመሳሪያ ልውውጥም ከፍተኛ የሆነ የመሳሪያ አቅምና ገቢ ያገኛል። ከዚህ በፊት የህዋት ኢህአዴግ የሚመራው የመከላከያ ኃይል ሶማሌ ሞቃዲሾም ሲገባ አንዱ ይወነጀሉበት ከሰሯቸው ገበያው ላይ በሄሊኮፕተር ህዝቡን በመደብደብ ምን በማለት ፊልም ሁሉ ተሰርቷል። ከሚወነጀሉበት ወንጀል ቀጥሎ አንዱ ይከሰሱ የነበረው የጦር ጀነራሎቹ የመንግስት ከፍተኛ ባለስልጣናት ሶማሌ ውስጥ ካሉ ታጣቂ ኃይሎች ጋርም ከመንግስት ኃይሎችም ጋርም መሳሪያ ስማግል በማድረግ በመሸጥ በከፍተኛ ዶላር ይሰበስቡ ነበር። የጦር መሳሪያዎችን ይሸጡ ነበር። የሚቀበሉት ሶማሌ ውስጥ ላለው ለተሰጣቸው ተልእኮ ነው። ግን በአየር መሳሪያዎች ለአልሻባብ ጭምር መሳሪያ አልሻባብን እየተዋጉ ግን ለአልሻባብ መሳሪያ ደግሞ በጎን የሚሸጡ የጦር ጀነራሎች ነበሩ እና አሁንም የነ አብይ ሰዎች እንዲህ አይነት ቁማር ውስጥ መግባታቸውን ጭምር ነው የሚያሳየው።